ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። አሜሪካም በኢራን ወደቦች የጣለችውን ክልከላ ካላነሳች ኢራን ቀይ ባህርን ለመዝጋት ማስጠንቀቋ ተነገረ። አሜሪካም የኢራን ወደቦችን መውጫና መግቢያ ከዘጋች 48 ሰዓታት ያለፉ ሲሆን በመቶዎች የሚቆጠሩ መርከቦች በሆርሙዝ ሰርጥ ለማለፍ እየጠበቁ መሆናቸው ተነግሯል። የአሜሪካው መሪ ዶናልድ ትራምፕ የሆርሙዝ መተላለፊያም እየተከፈተ መሆኑን ቀደም ሲል ለፋክስ ኒውስ ገልጸዋል። የኢራን አንድ ክፍለ ጦር አዛዥ አሜሪካም የቴሄራንን የባህር በሮች መዝጋቷን ከቀጠለች በቀይ ባህር፣ በባህረ ሰላጤውና በኦማን ባህር የሚደረጉ ገቢና ወጪ ዕቃዎች ዝውውርን ለማገድ ዝተዋል። ትራምፕ በሌላ በኩል ከኢራን ጋር የተደረሰውን ተኩስ አቁም ስምምነት ማራዘም አስፈላጊ አይደለም እያሉ ናቸው። በቀጣዮቹ ጥቂት ቀናት ወሳኝ የሆኑ ውጤቶች እንደሚኖሩ የገለጹ ሲሆን ሌላ አንድ የአሜሪካ ከፍተኛ ባለስልጣን በበኩላቸው ተኩስ አቁሙን ለማራዘም ከኢራን ጋር ንግግር እየተካሄደ መሆኑን ገልጸዋል። በእርግጥ አሜሪካም ተኩስ አቁሙን ለማራዘም በይፋም አልተስማማችም ብለዋል። የኢራን ውጭ ጉዳይ ሚኒስቴርም ቢሆን በፓኪስታን በኩል ከአሜሪካ ጋር የመልእክት ልውውጥ እየተካሄደ መሆኑን አረጋግጧል። ያም ሆኖ አሜሪካም የኢራን ወደቦችን ዘግታ የምትቆይ ከሆነ የተኩስ አቁሙ ስምምነት ከወዲሁ ሊጣስ እንደሚችል ታዛቢዎች ያስጠነቅቃሉ። በሌላ በኩል አሜሪካም በመጪዎቹ ቀናት ተጨማሪ በሺዎች የሚቆጠሩ ወታደሮች ወደ መካከለኛው ምስራቅ እንደምትልክ ማስታወቋ የኢራንን ባህር ክልል በፍጥነት ለቃ እንደማትወጣ አንድ ማሳያ ነው የሚሉም አሉ። የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን በሌላ በኩል እስራኤል በኢራንና አሜሪካ መካከል የተደረሰውን ተኩስ አቁም እንድታሰናክል ክፍተት መፍጠር እንደማይገባ አስገንዝበዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት በተኩስ አቁም ሂደቱ ደስተኛ አለመሆኑ ይታወቃል ያሉት ኤርዶዋን በየትኛውም ሁኔታም ስምምነቱ እንዲሰናከል ጥረት ማድረጉ አይቀርም ሲሉ አሳስበዋል። ቱርክ በኢራንና አሜሪካ መካከል የተፈጠረው ውጥረት እንዲረግብና ተኩስ አቁሙ እንዲራዘም የተቻላትን ሁሉ ታደርጋለች ብለዋል ኤርዶዋን። በቀጠናው ሰላም ካለ ከእስራኤል አገዛዝ በስተቀር ነው፣ በክልላችን መረጋጋት ከሰፈነ ደግሞ ከእስራኤል መንግስት ውጪ ነው በማለት የሰጡት ቃል በሁለቱ ሀገሮች መካከል የተፈጠረው ውጥረት እየተባባሰ መሆኑን የሚያሳይ ነው ይላሉ ታዛቢዎች። እስራኤል በሊባኖስ የፈጸመችው ጥቃት የሰላም ተስፋን እየጎዳ ነው ያሉት ኤርዶዋን የወንድሞቻችንን መብቶች ለማስጠበቅ ቱርክ የመከላከል እርምጃዋን አጠናክራ ትቀጥላለች ሲሉ ገልጸዋል። የእስራኤልና የቱርክ የሰሞኑ ቅራኔ ተባብሶ ሲቀጥል በኔታንያሁና በኤርዶዋን መካከል የቃላት ጦርነቱም ተደጋግሞ ተሰምቷል። የቱርክ ውጭ ጉዳይ ሚኒስቴር ኔታንያሁ የኢራን አሜሪካንን የሰላም ድርድር እንዲጨናገፍ እየሞከሩ ነው በሚል መክሰሱን ተከትሎ ውጥረቱ እየተባባሰ መሄዱ ይወሳል። ሚኒስቴሩ በማስከተል ኔታንያሁን የዘመናችን ሂትለር በማለት ሲዘልፋቸው፣ ጠቅላይ ሚኒስትሩ የቱርኩን መሪ የጠላት ኃይሎችን ይደግፋል ሲሉ ከሰዋል። ኩርዶች ላይ የሚፈጽሙትን ጨምሮ በሀገር ውስጥ ያራምዳል ያሉትን የኃይል እርምጃም ጠቅሰዋል። የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን ትዕግስታቸው ማለቁን ያሳዩበት ማስጠንቀቂያም ይፋ መሆኑ ይታወሳል። ኤርዶዋን እስራኤልን እንደሚወሩ ያስጠነቀቁበት መግለጫም ኤርዶዋን እሳት ጎርሰውና አመድ ለብሰው በኢስታንቡል በተሰናዳ አንድ ስብሰባ ላይ እስራኤል በሊባኖስ የምትፈጽመውን ድብደባ ካላቆመች ወታደራዊ እርምጃ እንደሚወስዱ አስጠንቅቀዋል። የሁለቱ ሀገራት መሪዎች ውዝግብ እየጋለ የሄደው አንድ የቱርክ ፍርድ ቤት ጠቅላይ ሚኒስትር ኔታንያሁና ሌሎች 35 ባለሥልጣናት ባለፈው ጥቅምት ዓለም አቀፍ እርዳታ የያዙ ጥቂት ማለትም ታዋቂ ሰዎች ወደ ጋዛ እንዳይገቡ ከልክለዋል በሚል ተላልፈው እንዲሰጡ መወሰኑን ተከትሎ ነው ተብሏል። ከተከሰሱት የእስራኤል ባለሥልጣናት መካከል መከላከያ ሚኒስትር እስራኤል ካትስ እና የብሔራዊ ጸጥታ ጉዳዮች ሚኒስትር ቤን ጋቪር ይገኙበታል። የቱርክ አቃቢያነ ሕግ የእስራኤል ባለሥልጣናቱ 4600 ዓመት እስር እንዲፈረድባቸው የጠየቁ ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የራሱን የኩርድ ዜጎች የሚጨፈጭፍ መሪ በምን ሞራሉ እኛን ይከሳል አይነት ምላሽ ሰጥተዋል። ኤርዶዋንን መሆኑ ነው።
እንዲሁም ለኢራን አገዛዝና ለተቀጥላ ቡድኖቹ ድጋፍ ይሰጣል ሲሉም የቱርክን ፕሬዝዳንት ከሰዋል። እናም እስራኤል የኢራንን የሽብር አገዛዝና ቡድኖቹን መዋጋት አጠናክራ ትቀጥላለች ብለዋል። ይህ በእንዲህ እንዳለ በአሜሪካ የተካሄደውና ታሪካዊ የተባለው የእስራኤል ሊባኖስ የሰላም ንግግር በቀጣይ ቀጥተኛ ድርድር ለማካሄድ የሚያስችል ስምምነት በመድረስ መጠናቀቁ ታውቋል። ንግግሩ በጥሩ የመግባባት መንፈስ የተካሄደ ነው ብለዋል የአሜሪካ ባለሥልጣናት። የሰላም ንግግሩ በዋሽንግተን ዲሲ ተካሂዶ እስኪጠናቀቅ ታዲያ በሊባኖስ በእስራኤልና ሄዝቦላህ መካከል ውጊያ ተጠናክሮ መቀጠሉን ዘገቦች አመልክተዋል። በእስካሁኑ የእስራኤል የሊባኖስ ዘመቻም የሞቱ ሰዎች ቁጥር ከ2100 በላይ ሲደርስ ከ7000 የሚልቁ መቁሰላቸው ተነግሯል። በተለይ ልክ የዛሬ ሳምንት ረቡዕ የአሜሪካ ኢራን ተኩስ አቁም መደረሱን ተከትሎ እስራኤል በፈጸመችው ዘግናኝ በተባለ ጥቃት ከ250 በላይ ሰዎች መገደላቸው ከፍተኛ ተቃውሞ ማስነሳቱ ይታወሳል። የተባበሩት መንግስታት ኤክስፐርቶች እስራኤል በዘፈቀደም እየፈጸመች ነው ያሉት የሊባኖስ ድብደባን አውግዘዋል። ዛሬም የእስራኤል ዘመቻም ራስን ከመከላከል ያለፈ የተባበሩት መንግስታትን ሕጎች የጣሰ ተግባር ነው ብለዋል። በሌላ በኩል የኢራን አሜሪካንን ተኩስ አቁም የሸመገለችው የፓኪስታን ልዑካን ቡድን ማምሻውን ቴሄራን መግባቱ ታውቋል። የቡድኑ ዓላማም ተኩስ አቁሙ እንዲራዘምና የሰላም ንግግሩ እንዲቀጥል ግፊት ለማድረግ ነው ተብሏል። ወደ ሌላ ዜና ስናልፍ በቱርክ በአንድ ትምህርት ቤት በደረሰ ጥቃት 8 ተማሪዎችና አንድ መምህር መገደላቸው ተሰምቷል። ማምሻውን የቱርክ ሀገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫም በደቡባዊ ቱርክ በሁለተኛ ደረጃ ትምህርት ቤት አንድ ታጣቂ ተኩስ ከፍቶ ግድያውን እንደፈጸመና 13 ሰዎች ክፉኛ መቁሰላቸውን አመልክቷል። ማንነቱ ያልታወቀ ታጣቂ ድንገት 2 የመማሪያ ክፍሎች በመግባት ተኩስ መክፈቱ የተነገረ ሲሆን የዛሬው ጥቃት በሌላ ሁለተኛ ደረጃ ትምህርት ቤት 16 ተማሪዎች የቆሰሉበት ተኩስ ከተፈጸመ ከአንድ ቀን በኋላም የደረሰ ነው ተብሏል። የትላንትናውን ጥቃት የፈጸመው የትምህርት ቤቱ የቀድሞ ተማሪ ሲሆን ተማሪዎቹን ካቆሰለ በኋላም ራሱን አጥፍቷል። የዛሬውን ጥቃት ያደረሰው ደግሞ ማንነቱ ያልተገለጸ ነገር ግን እርሱ ሲገደል ወላጅ አባቱ መያዙን ዘገቦች አመልክተዋል። ወደ ሌላ ዜና ስናልፍ በአሜሪካ ጦር ጥቃት ተፈጽሞባቸው ከአንድ ወር በላይ ስሪላንካ እንዲቆዩ የተገደዱ ከ200 በላይ የኢራን ባህር ኃይል አባላት ሀገራቸው ገብተዋል። የኢራን ጦር መርከብ የሆነችው አይሪስ ዴና ባለፈው ወር በአሜሪካ ሰርጓጅ መርከብ ከተመታች በኋላ 104 ባህረተኞች ሲገደሉ መርከቧ ደግሞ ከስሪላንካ የባህር ዳርቻ 40 ኪሎ ሜትር ላይ መስመጧም ይታወሳል። ከዚያ ጥቃት ማግስት ደግሞ የሞተር ብልሽት የገጠማት አይሬንስ የተባለች መርከብ በስሪላንካ ፈቃድ ወደብ ላይ እንድትቆይ መደረጉ ይታወቃል። ይህ አዋዜ ነው።